44ኛው የሰበካ መንፈሳውያን ጉባኤ እንደ ከዚህ ቀደሙ የቤተ ክርስቲያኒቱ ወቅታዊ ሁኔታ የቀረበበት ሳይሆን የተገደሉ ምዕመናንን፣ ካህናትን፣ አብነት መምህራንና ተማሪዎች አስተዋሽ የተነፈጉበት ነበር። ከውጭ ይልቅ የውስጡ ከባድ ነው ላሉት በቅዱስነታቸው ንግግር ማስረጃው ደግሞ የአቡነ ሳዊሮስ ንግግር ነው። ስብሰባውን አጠር አድርገን ጊዜያችንን ለጉብኝት እንጠቀምበት የሚለው ንግግር በአነጋጋሪነቱ ቢቀጥልም አንዳንዶቹ ግን ብፁዕነታቸው አጀንዳ ከማን እንደተቀበሉ በግልጽ ያሳዩበት ንግግር ነው ያሉ ነው። በውጭ ሀገርም በውስጥ ሀገርም ክፍለ ሀገር ቆይታችሁ የመጣችሁት አዲስ አበባ ከተማ እንደምታውቁት በጣም የለማች ያማረ ልዩ ሆና ተውባ ነው ያለችው። ጉብኝትም ያስፈልጋል፣ ማየትም ያስፈልጋል። የተሰራውን ልዩ የሆነ በአጭር ጊዜ ውስጥ ከተማችን አዲስ አበባ ልዩ ሆና እንደሌላው ሀገር አዲስ አበባ አትመስልም። አሁን በአሁኑ ሰዓት እንደ ዩሮፕ ወይንም አሜሪካ ከተማ ነው የምትመስለው እና እሱንም የመጎብኘት ጊዜ ሊኖረን ስለሚገባን አጠር አድርገን ጊዜያችንን እንጠቀምበት። ክርስቶስን ብሎ ለመነነና ዓለምን ለናቀ ምድራዊ ውበት ለዚያውም የዜጎች እንባና ደም ያለበት ልማት። አሁን ጥያቄው እየተካሄደ የነበረው ጉባኤ የቤተ ክህነት ወይስ የቤተ መንግስት? የአዲስ አበባ ውበት ለኢትዮጵያ ቤተ ክርስቲያን አገልጋዮች ምናቸው ነው? ሁሉም እኮ የመጡት ብዙ ጦርነት ያለበትን ቀጠና አልፎ ነው። አእምሮ አጠባ እያደረጉ ነው። ሁሉንም ሪፖርት ስትሰሙ ጦርነቱ ያደረሰውን ጉዳይ በአደባባይ ገለጸ የለም። በመጠኑ ሰሜን ወሎና ምስራቅ አርሲ ብቻ ነው። የተገደሉ ምዕመናንን፣ ካህናትን፣ አብነት መምህራንና ተማሪዎች አስተዋሽ የላቸውም። የኑሮ ውድነት ምን ያህል ህዝቡ እንደጎዳው እየተናገረም የለም። በግፍ የታሰሩትን፣ የተራቡትን፣ በየሆስፒታሉ ያሉትን ሰዎች የሚጎበኙትስ መቼ ነው? የሰበካ መንፈሳውያን ጉባኤ ዓላማው ቅድስት ቤተክርስቲያንን መጠበቅና አገልግሎቷም የተሟላ እንዲሆን ማድረግ፣ የቤተክርስቲያንን አገልጋዮች በሐዋርያዊ ተግባር ማደራጀት፣ ችሎታቸውንና ኑሯቸውን ማሻሻል፣ ምዕመናን በመንፈሳዊ እውቀት ጎልምሰው በምግባርና በሃይማኖት ጸንተው በክርስቲያናዊ ህይወት እንዲኖሩ ማድረግ፣ እንዲሁም የቤተክርስቲያንን አስተዳደር ማጠናከር፣ በገቢ ራሷን ማስቻል ነው። ነገር ግን በዘንድሮ ጉባኤ ገንዘብን ከተመለከቱ ጉዳዮች ውጪ ሌሎች አገልግሎቶች ተዘንግተዋል። አነሰም በዛም ቤተክርስቲያንን እየመራ እያስተዳደረ ያለው ይሄ ጉባኤ ነው። የቤተክርስቲያን ትልቁ አስተዳደራዊ ጉባኤ ነው። ይሁን እንጂ በጳጳሳት ተጽዕኖ ስር ወድቆ ገንዘብ ከመቁጠር ጳጳሳት ከሚንቆለጳጳሱበት አልፎ ቤተክርስቲያንን የሚጠብቅ አልሆነም። ሌላኛው በዚህ ጉባኤ ትኩረት የሳበው የብፁዕ አቡነ ኤልያስ ንግግር ነው። ብፁዕነታቸው ካነሷቸውና ሁላችንም ትኩረት መስጠት ካሉብን ጥያቄዎች መካከል የምንሰበሰበው ለምንድን ነው? ምክንያቱን አውቀን ነው የተሰበሰብነው? እስከ ዛሬስ የተወሰኑት ውሳኔዎች ይተገበራሉ? ልባችንን ሰጥተን ነው የምንመካከረው? ጉባኤው 44ኛ ነው። በ44 ዓመት ውስጥ ምን ሰራን? በፓትርያርክ መመራት ከጀመርን 66 ዓመታችን ነው። በግብፃውያን ስር እያለን ምን ተሰራ? ከነርሱ ነፃ ከወጣን በኋላስ ምን ሰራን? ከልባችን ብናስብ ኖሮ ዛሬ የሚታዩ ችግሮች ባልኖሩ ነበር። ክርስቶስን የምንከተለው ለምንድን ነው የሚሉት ይገኙበታል። ሙሉ የቅዱስነታቸው ንግግር ደግሞ እንዲህ ይላል። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የጉባኤው ተሳታፊዎች፣ ቤተ ክርስቲያናችን እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጭምር እንደሆነ መካድ የለብንም። ንጽሕትና ቅድስት ቤተ ክርስቲያናችን ስር የሰደደ የቅድስና ሕይወትና በፈሪሃ እግዚአብሔር የተቃኘ ስነ ምግባር ያላት ቤተ ክርስቲያን ናት። በአሁኑ ጊዜ ግን እነዚህ ሁሉ ቦታቸውን እየለቀቁ ያሉ መስለዋል። ቤተ ክርስቲያናችን በረጅም ታሪኳ ሲያስተምሩም ሆነ ሲማሩ፣ ሲመንኑም ሆነ ሲመነኩሱ፣ ሲቀድሱም ሆነ ሲያስቀድሱ ያለምንም ደሞዝ በራሳቸው አቅም በግብርና እየተዳደሩ ቤተ ክርስቲያንን በጥሩ ሰብዕና በንጽህናና በቅድስና ጠብቀው ያስረከቡ እልፍ አእላፍ አበው እንደነበሯት ዛሬ የተሻለ ኑሮና ደሞዝ እያገኘን እግዚአብሔርን እንደ ቀኖናው በጥንቃቄ ማገልገል አቅቶናል። ምዕመናንም በዚሁ ምክንያት እየተሰናከሉ እንደሆኑ ይስተዋላል።
እየተስተዋለ ነው። ሚዲያውም ስህተቶችን ወደ ውጭ በማውጣት ሰድቦ ለሰላቢ እየዳረገን ነው። ይህ ሁሉ ሊሆን የቻለው የቤተ ክርስቲያናችን ሀብትና ንብረት በአግባቡ በመያዝ ለታለመለት ዓላማ ማዋል አለመቻላችን ነው። ይህ ችግር ባለበት ከቀጠለ ሌላ ጦስ ይዞብናል እንዳይመጣ ሁነኛ ለከት ማድረግ የግድ ይሆናል። ቃሉ እንዲህ ይላል፣ ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንዴት በንጽህ እንደምትመላለሱ ወቁ። ሁሉንም መስጠትና መንሳት የሚችለው እግዚአብሔር አምላክ ጥበብን ለሰው ልጆች ሰጥቷል። የሚሰጠው የጥበቡ ደረጃ የተለያየ ቢሆንም እግዚአብሔር ከጥበብ ባዶ አድርጎ የፈጠረው ግን የለም። የእግዚአብሔር ስጦታዎች ለፍጡራን ሲሰጡ ሊጠቀሙባቸው እንጂ እንዲሁ በከንቱ ሊያባክኗቸው አይደለም። ቅዱስ መጽሐፍ ስለ ጥበብ አስፈላጊነት በብዙ ቦታ ያስተምራል። በተለይም ጠቢቡ ሶሎሞን ከሀብት ሁሉ ጥበብ ትበልጣለች፣ ክብርም ሁሉ አይመጣጠናትም በማለት የጥበብ ብልጫ ተወዳዳሪ የሌላት እንደሆነች ያስገነዝበናል። እግዚአብሔርም ስራውን ሁሉ በጥበብ እንደሚሰራ ሁሉንም በጥበብ አደረግህ በሚል ተጽፎ ይገኛል። እግዚአብሔር ስራውን በጥበብ እንደሚሰራ እኛንም በጥበብ መስራት እንዳለብን ሲያስተምረን እንደ እባብ ብልሆች ሁኑ ብሎናል። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የጉባኤው ተሳታፊዎች፣ ዘመንና ቦታ ሳይገድበን ምንጊዜም ስራችንን በጥበብ መስራት እንዳለብን ቢታወቅም ዛሬ ላይ ከምንጊዜውም በበለጠ በጥበብ መመላለስ የሚያስፈልግበት ጊዜ ላይ እንገኛለን። የዛሬዎቹ ችግሮች በአንድ አካባቢ ብቻ ያሉ ሳይሆኑ ዓለም አቀፍ ቅርጽ ያላቸው እንደሆኑ ታላላቅ መሪዎች ሳይቀሩ በዓለም መድረክ ላይ ስሞታ ሲያቀርቡ በዓይናችን አይተናል፣ በጆሮአችንም ሰምተናል። በሁኔታውም የክርስትና ሃይማኖት በአጠቃላይ በተለይ ደግሞ የኦርቶዶክሱ ወገን የችግሩ ገፈት ቀማሽ እንደሆነ ያስተዋለ ነው። እኛም የዚህ ወገን አካል በመሆናችን የችግሩ ቀማሽ መሆናችን አልቀረም። በየቀኑ ካህናትና ምዕመናን ይገደሉብናል፣ አብያተ ክርስቲያናት ይቃጠሉብናል፣ የእምነትና የህሊና ነፃነት በእጅጉ የሳሳ ሆኖብናል፣ አላስፈላጊ ጫናዎችን በዝተውብናል። ከውጭና ከውስጥ በተቀነባበረ ስሌት የቤተ ክርስቲያናችንን ስም ማጥፋት የዕለት ተግባራቸው ያደረጉ አካላት ተበራክተዋል። ቤተ ክርስቲያናችን ከነባሩና ረጅም ዘመን ካስቆጠረው ሰፊ ማዕዷ እያበላቻቸው ያለች መሆኗን ዘንግተው እንብላሽ እንዋጥሽ የሚሉት ወገኖች በዝተዋል። በእነኚህና በሌሎች ምክንያቶች አባቶች እንደ ልብ ተንቀሳቅሰው መስራት የማይችሉበት አጋጣሚዎች እየተፈጠሩ ነው። የወለጋው ችግር ለዚህ በዋናነት ተጠቃሽ ነው። ታዲያ እነዚህን ፈተናዎች ለማለፍ ጥበብ ያስፈልጋል። ነገር ግን ጥበብ መከተል ማለት ዝም ብሎ ማለፍ ወይም አይተው እንዳላየ ሆኖ መኖር ማለት አይደለም። በጥበብ መመላለስ ማለት ከሁሉ በፊት ችግሮችንና የችግሮችን መንስኤዎች በአግባቡ መረዳትና መለየት መቻል ነው። ከዚያም ራስን ለከፋ አደጋ በማያጋልጥ መልኩ የተለያዩ ስልቶችን በመጠቀም መሸጋገር መቻል ነው። በዚህ ዘመን እንዲህ ያለ ጥበብ መጠቀም የግድ ያስፈልጋል። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የጉባኤ ተሳታፊዎች፣ ቤተክርስቲያናችን እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጭምር እንደሆነ መካድ የለብንም። ንጽሕትና ቅድስት ቤተክርስቲያናችን ስር የሰደደ የቅድስና ሕይወትና በፈሪሃ እግዚአብሔር የተቃኘ ስነ ምግባር ያላት ቤተክርስቲያን ናት። በአሁኑ ጊዜ ግን እነዚህ ሁሉ ቦታቸውን እየለቀቁ ያሉ መስሏል። ቤተክርስቲያን በረጅሙ ታሪኳ ሲያስተምሩም ሆነ ሲማሩ፣ ሲመንኑም ሆነ ሲመነኩሱ፣ ሲቀድሱም ሆነ ሲያስቀድሱ ያለምንም ደሞዝ በራሳቸው አቅም በግብርና እየተዳደሩ ቤተክርስቲያንን በጥሩ ስብዕና በንጽህናና በቅድስና ጠብቀው ያስረከቡ እልፍ አላፍ አበው እንዳልነበሯት ዛሬ የተሻለ ኑሮና ደሞዝ እያገኘን እግዚአብሔር እንደ ቀኖና በጥንቃቄ ማገልገል አቅቶናል። ምዕመናንም በዚህ ምክንያት እየተሰናከሉ እንደሆነ እየተስተዋለ ነው። ሚዲያውም ስህተቶችን ወደ ውጭ በማውጣት ሰድቦ ለሰዳብ እየዳረገን ነው። ይህ ሊሆን የቻለው የቤተክርስቲያን ሀብትና ንብረት በአግባቡ በመያዝ ለታመነለት ዓላማ መዋል አለመቻላችን ነው። ይህ ችግር ባለበት ከቀጠለ ሌላ ጦስ ይዞብን እንዳይመጣ ሁነኛ ለከት ማኖር የግድ ይላል። የሰበካ ጉባኤ አደረጃጀት የቤተክርስቲያናችንን ሀብተ ጸጋ በማሳደግ ረገድ አስተማማኝ ስልት እንደሆነ በተግባር የተረጋገጠ ነው። ሆኖም ሲጀመር ሳለ የነበረ መነቃቃት በአሁኑ ጊዜ ቀነሰ መስሎ ይታያል። አሁን በቤተክርስቲያን ሰፊ ሽፋን ይዞ የሚገኘው የሙዳየ ምጽዋት ገቢ እንጂ የሰበካ ጉባኤ አስተዋጽኦ እንዳይደለ ሁላችንም እናውቃለን። በተለይም በከተሞች ውስጥ ነገሩ ጎልቶ ይታያል። ይህ የሆነበት ምክንያት ምናልባትም በየደረጃው በኃላፊነት ያለን ሰዎች ሻል ያለ ደሞዝ ስለምናገኝ
የሰበካ ጉባኤ ተልዕኮ ከሚፈልገው ደረጃ ላይ የደረሰ መስሎን ይሆናል። ነገር ግን ከ85% ያላነሰ የገጠሪቱ ቤተክርስቲያን አገልጋይ መምህርና ካህን አሁንም ያለ ደሞዝ የሚኖር ነው። ህዝበ ክርስቲያኑም ከቤተ ክርስቲያኑ ሊያገኝ የሚገባ የበጎ አድራጎት፣ የጤና ትምህርትና የማህበራዊ ዋስትና አገልግሎት በሚጠበቀው ደረጃ ሊያገኝ አልቻለም። የገዳማትና የአብነት ትምህርት ቤቶች ችግሮችን በነበሩበት የልመና ኑሮ እየቀጠሉ ነው። በውጤቱም በችግር የሚኖሩ ገዳማት፣ የተዘጉ የአብነት ትምህርት ቤቶችና አብያተ ክርስቲያናት ከተበራከቱ ሰነባብቷል። ታዲያ ይህንን ሁሉ መልክ ማስያዝና ቤተክርስቲያንን ለቀጣዩ ትውልድ ማሸጋገር የሚቻለው በጥበብና በጥበብ ብቻ መስራት ሲቻል ነው። ይህን ችግር መፍታት የሚያስችል ጥበብ ደግሞ በዘመናችን አለ። የጠፋው ቅንነትና ፈቃደኝነቱ ነው። በየዓመቱ የምናካሄደው አጠቃላይ ሰበካ መንፈሳዊ ጉባኤ እንደዚህ ያሉትን ችግሮች መቅረፍ የሚያስችል ካልሆነ ተሰብስበናል ማለቱ ብቻ ትርጉም ሊኖረው አይችልም። ስለሆነም ከዚህ በላይ የተጠቃቀሱና ሌሎችም የቤተክርስቲያናችን ተግዳሮቶች ካሉ በዚህ ጉባኤ በማንሳት በማየትና በመገምገም ለቤተክርስቲያን አሻጋሪና ጥበባዊ ውሳኔ እንዲያሳልፍ አባታዊ ጥሪያችንን እናስተላልፋለን። በ40ኛው የመንበረ ፓትርያርክ አጠቃላይ ሰበካ ጉባኤ ብፁዕ ወቅዱስ አቡነ ማትያስና ብፁዓን አበው ሊቃነ ጳጳሳት እንዲሁም የሚመለከታቸው አባቶችና እንግዶች ተገኝተዋል።